ላይ በመላ ለኢትዮጵያ ሕዝብ ግልጽ ለማድረግ ዴዚ እንደምታስቧት አይደለችም። እዚህ ሶሻል ሚዲያ ላይ እንደምታዩት እና ሪል ላይፉ አንድ አይደለም። ማለት እናትየዋ የኔ እናትና ልክ እንደ እናንተ አይነት ሩሩ አይደለችም፣ ወይም ደግሞ እንደ እናት የሚራራ አንጀት የላትም። አንደኛ ራሷን ከእሷ ጋር ኮምፔር ታደርጋለች ከዴዚ ጋር። እያንዳንዱ የምታደርገውን እንቅስቃሴ ትቀናባታለች እናትየዋ ማለት ነው። እንደ እናትና እንደ ልጅ ጤናማ የሆነ ግንኙነት ሳይሆን ጀስት እንደ ጎባንና እንደ እንትናቸው ማለት ነው። እና በጣም በሚገርም ሁኔታ ያለ ፍላጎቷ ነው ሁሉን ነገር የምታደርገው። ትናንትና ማታ ፓስፖርቷን ቀደደችባት እና ደውላ ስነግረን እኔም እዚሁ ሳለቅስ ነበር፣ መሲም ሁላችንም ባለንበት ማለት ነው። እና ምንድነው ማድረግ ያለብኝ ስትል በጣም ነው የሚያሳዝነው። በቃ እሺ አሁን ምን ላድርግን ያለችው እሷ ላይቭ ላይ እኛ ገብተን እየተናገርን ቀጥታ ሂዳ እናትየዋ ምንድን ያደረገችው ፓስፖርቷን አንስታ ቀዳ ነው መሬት ላይ የጣለችው። አሁን የዘር ጉዳይ እንኳ አካል ነው ማለት ነው። እሺ እኛ ኢትዮጵያኖች ነን፣ ትግራይ፣ ኦሮሞ፣ አማራ ሁላችንም አንድ ኢትዮጵያኖች ነን እኛ ማለት ነው። እሷ እኮ ከፈረንጅ ነው የወለደቻት። ለምን ከፈረንጅ ወለደቻት? ይሄ የዘር ጉዳይ ብቻ አይደለም መታወቅ ያለበት፣ ሁላችሁም ሰው እንድትረዱት የምፈልገው ማለት ነው። ዴዚን አቢዩዝ እያደረገቻት ነው፣ አግታት ያስቀመጠቻት። በቂ ምግብ እንኳን እንዳታገኝ አርጋታለች። እኔ ለእሷ ሞራል ማለት ነው፣ ለእሷ ሞራል ስንል እዚህ መናገር የማንፈልገው ብዙ ነገር አለ። ምክንያቱም ዴዚ ፍላጎት የላትም ስለ እናቷ እዚህ የሆነ ነገር እንድናወራ አትፈልግም። አሜሪካ ነገር ያላችሁ ሰዎች ከቻላችሁ፣ በተለይ ሚዲያ የምትጠቀሙ ሰዎች ካላችሁ ከጠበቃ ጋር አገናኟት። ፍቅር የተፈጥሮ ጉዳይ ነው። ማናችንም ፈልገን አይደለም የምናፈቅረው። በቃ እግዚአብሔር ስለሰጠን ከውስጣችን መቆጣጠር የማንችለው ትልቅ በቃ ኃይል ነው። አማራም ከትግሬ ጋር የሚፋቀረው፣ ትግሬም ከአማራ ጋር፣ ከኦሮሞ ጋር፣ ኢትዮጵያ የሆኑ ከኤርትራዊ ጋር፣ ኤርትራዊ የሆኑ ከአሜሪካ ጋር፣ ይሄ በቃ ከቁጥጥራችን ውጭ ሆነ ነገር ቢኖር ዓለም ላይ ኮንትሮል ማድረግ የማንችለው ፍቅር የሚባል ትልቅ ኃይል ያለው ጉልበት ያለው ነው። በቃ ይቺ ልጅ ፍቅር ውስጥ ገብታለች፣ አፍቅረዋለች ልጁን፣ እሱም አፍቅሯታል። እና በዚህ መሀል ደግሞ እናትየዋ ምንድና የምትለው እሱ እኔን ነው የሚያፈቅረው አንቺን አይደለም፣ አንቺን ሊጫወትብሽ ነው እንጂ አሌክስ ከኔ ጋር ፍቅር አለው ነው ያለችው፣ ቃል በቃል ማለት ነው። እና እናት እንዴት ነው የልጇን የወደፊት ባል እኔን ያፈቅረኛል አንቺን አያፈቅርሽም እንዴት በድፍረት ትላለች? ይሄ ትክክል ነው ብላችሁ እናንተ ታስባላችሁ? ከአንዲት ጨዋ ሴት ቆይ ልጨርስ ወንድሜ፣ ከዛ ታወራለህ። ከአንዲት እናት፣ ከአንዲት ኢትዮጵያዊት እናት፣ ሁላችንም በኢትዮጵያዊ እናት ነው ያደግነው። እና ከአንዲት ኢትዮጵያዊት እናት የልጇን የወደፊት ባል እንዴት ነው እኔን ያፈቅረኛል ብላ በሙሉ ድፍረት አፏን ሞልታ የምትናገረው? ይሄ በጣም የሚያሳፍረው፣ በጣም ያሳፍራል፣ በጣም የሚያሳዝናል። እና እንዲያውም እኔ ምንድን ያሰብኩት እናትየዋ ከልጁ ጋር ፍቅር እንዳለበት ነው። ይህንንም ዴዚ ታውቃለች፣ ግን እንደዚህ ብላ መናገር አትፈልግም። እና 24 ሰዓት የእሱን ቪዲዮ ብቻ ነው የምታየው እናትየዋ፣ የአሌክስን ቪዲዮ ነው የምትመለከተው። ሜላት ፕሊዝ፣ እኔ ያን ያህል ደረጃ እናት ካወራን የሆነ ፋክቱን ይኸውልሽ ከነ ሪሲቱ ትክክለኛ ነገር እንጂ እንደዚህ ነው ይሆናል በሚለው ሳይሆን ከነ ማስረጃው ማውራት ትችያለሽ። አዘርዋይስ ግን እናት እኔም እናት ስለሆንኩኝ እንደዛ ብለሽ ባታወሪ ደስ ይለኛል። ደግሞ ይቅርታ ሜላት፣ ቅድም ሁለታችሁ ስለተጣላችሁ ይቅርታ። እኔ አሁን ቅድም ላይቭ ላይ ነበርኩኝ፣ አንቺና እሷ ስትጣሉ ነበር። እዚህ እነዚያውም ከእሷ ላይቭ ላይ ስታስወጣች ነበርኩኝ። ይቺን እናት አንድ ሁላችንም እዚህ ጋር ማንኛውም ከምንም ከማንም የኢትዮጵያ እናቶች ከማንም እናቶች ይለያሉ። 40 ቢበድሉን ምን ቢሉን እናት እናት ነች። ያለ አባት ያሳደገቻትን ልጅ ሁለተኛ ነገር እንትን የመቆጣጠር ግዴታ አለባት። አንቺ ብትወልጅም አንቺም እንደዛ ነሽ፣ እንደዛ ነው የምትሆኘው። ሁለተኛ ነገር ደግሞ አብረሻት ሙሉ ለሙሉ ሳትኖሪ እንደዚህ ሙሉ ለሙሉ ድምድም አድርገሽ እንዴት ታደርጋለሽ ማለት ይከብዳል። ሌላኛው ነገር ደግሞ አንተ ለእኔ እንደዚህ የምትጸልፍልኝ እኔን ነው ወይ የምታፈቅረኝ ነው እንጂ ያለችው እኔን ያፈቅረኛል ወይንም እኔ ያፈቅረዋለሁ አላለችም። እኔ ላይቭ ላይ ነበርኩ፣ አንቺንም ሲያስወጡ ሸቀል ቅዳ አሁን እንደተናገርኩት አሁን እንደተናገርኩት ማለት ነው። እና ይቺ ልጅ ህፃን አይደለችም። ሽክንድ ወረቭ ሺ ዋንስ ነገር ግን ማንኛችንም ሰዎች በእናቶቻችን አይን ህፃኖች ነን።
ማንኛችሁ ነው። አሁን አንቺ ራስሽ በእናትሽ አይን ህፃን ነሽ ለእናትሽ። ይሄ ተፈጥሮ ነው። እናቶቻችን እንደዛ ነው የሚያዩ እና ይችን ልጅ ደግሞ እንደ እናትነቷ ያለ አባት እንዳያሳደገቻት እዛ ሰው ሀገር ብቻዋን ጥላት ሄድ እንትን እዛ ድረስ ለምን ትሄዳለች? እናት መስጋት አለባት። ዝም ብላ ሂጂ የምትላት ባዳ አይደለችም። ጨክና ወንድ ልጅ ሳታይ ምንም ሳታገባ 20 ዓመት ሙሉ እሷን ቁጭ አድርጋ ያሳደገች እናት ነች። ስለዚህ ያንን ደግሞ ምንድን ነው እንደ እናትነቷ መጠየቅና እዚህ ቦታ ላይ ልጅ በትክክል ትኖራለች ወይ? ኮሌጇን መጨረስ አለባት። ምክንያቱም ለፍታ ያሳደገቻት ኮሌጅ ብትጨርስላት ማንኛውም እንኳን ለፍቶ ያሳደገ አይደለም ተንቀባሮ የሚያደገ ልጅ እኮ ኮሌጅ እንዲጨርሱለት ልጆቹ ይፈልጋል። ስለዚህ እቺ ልጅ ተመራለኝ ኮሌጇን ጨርሳ ምን ብላ ወግ ማዕረጓን አሳያታለሁ ነው እንጂ አንድ እናት የሚለው ዝም ብላ ከመሬት ተነስታ ያላባት እንዳሳደገች ነው እኮ እናውቃለን። አንተ ያልገባህ ብዙ ታሪክ አለ ከጀርባው። ዴዚ እኮ እያለቀሰች ነው ለይቷ ታግታለች። አንተ ያልገባህ ብዙ ነገር አለ። ኢትዮጵያን ሀገር እኮ ሂዳ እያለ ከሌሎች ማስታወቂያዎች ጋር አፈራርማ እናትየቱ ገንዘብ ተቀበላለች። ዴዚ ደግሞ ወደ አሜሪካ ተመልሳ መማር ትፈልጋለች። ግጭቱ ሲጀመር የተነሳው ከዚህ ነው። ያንን ብር ስለወሰደች እናትየዋ ዴዚን ኢትዮጵያ ሆነሽ ስሪ ስትላት፣ ዴዚ ደግሞ ወደ አሜሪካ ተመልሼ ትምህርቴ መማር አለብኝ አለች። እዚህ ጋር ነው ችግር የተፈጠረው። ነገሮች ሁሉ መቀየር። ሴትዮዋ መጠቀም ነው የምትፈልገው በዴዚ ማስታወቂያ እየሰራች ገንዘብ ማግኘት። ዴዚ ደግሞ ያን ላይፍ አትፈልገውም። የምትፈልገው ስራ መስራት መማር ነው። ወደ አሜሪካን ሀገር መታ ራሷን መቻል ነው የምትፈልገው። ተረዳኸኝ? እናት እኮ ለልጇ በቀን አንድ ምግብ ሰጥታ እኮ ዝም አትልም። በቀን አንድ ምግብ ነው የምትሰጣት እኮ፣ ለዛውም ደግሞ ቆራርሳ እናትየዋ። እናንተ የማታውቁት እዚህ ጋር ብዙ ነገር አለ። እኔ እጅግ በጣም እሩሩ ሰው ነኝ። እኔ በጣም እንደኔ ጭራሽ እናትን ደግሞ በዚህ ድፍረት የምናገር ሰው አይደለሁም። ከዴዚ ሀሳብ ተነስቼ እሷ ልጅቱ በደንብ ማስረዳት ስለማትችል አማርኛ ማስረዳት ስለማትችል እንጂ በጣም ነው የምታሳዝነው እያሳለፈች ያለችው ስቃይ። አሁን ያለችበት ዲፕሬሽን ራሱ ዶክተር ሊያት ያስፈልጋታል። ይቺ ልጅ ራሷን ብታጠፋ አንድ ነገር ብትሆን ማነው ኃላፊነት የሚወስደው? ሁላችንም እዚህ ያለን የራሳችንን ላይፍ ነው የምንኖረው ሁላችንም። እሷ የገጠማት ያለውን ስቃይ እሷና እሷ ብቻ ናቸው የሚያውቁት። ማንም ሰው አንደርስታንድ አላረጋትም። ዴዚ ስትስቅ ሁሌ ስትስቅ ነው የምታዩት፣ ስትዘፍን ነው የምታዩት። ከዛ በእያንዳንዱ ቀን የምታሳልፈውን ስቃይ ማንም አንደርስታንድ አላረጋትም። ማናችሁም አንደርስታንድ አላረጋችኋትም። ሜላት ምናለ መሰለሽ በጣም ነው የሚደብረው ስሜት። ሜላት አንድ ጊዜ ልናገርና እኔ ልውጣ እንትን ልበልና እኔ አንድ ጊዜ